በላይ በሰማያት ያለ ቅዱስ አባታችን እያንዳንዳችንን ጠብቀህ ስለመጣህን እናመሰግንሃለን። አሁንም ደግሞ ከቃልህ ድንቅ ነገር እንድናይ ለእኛ የሰጠውን ተስፋ እንድናስተውል እንድትመራን እንጸልያለን። ነገሮችን ሁሉ አንተ ተቆጣጠር፣ በኢየሱስ ስም አሜን። እሺ፣ ከትዳር ገጽታዎች እንግዲህ ስንመለከት እግዚአብሔር በዘፍጥረት ምዕራፍ 2 ላይ ለአዳምና ለሔዋን የሰጣቸውን በረከት ወይም ገና በፍጥረት ጊዜ አቋቋመውን የትዳር ተቋም እንመለከታለን እና ይሄ ትዳር ደግሞ ወደፊትም ገና እግዚአብሔር ከሕዝቡ ጋር ሊኖረው የሚፈልገውን ህብረት በስተመጨረሻም ደግሞ ይቺ ምድር ስትጠቃለል የበጉ ሰርግና እኛ ሙሽሮች ደግሞ የሚኖረንን ሰርግ ወደፊት ያለውን ነገር የሚያመላክት እንደሆነ እንመለከታለን እና ዋናውም ደግሞ እግዚአብሔር ከኛ ጋር ሊኖረው የሚፈልገውን ህብረት የጠበቀውን ህብረት እግዚአብሔር ከኛ ጋር ሊሆን የሚፈልገውን ነገር የሚያስተምረን ወይም የሚገልጽልን ሆኖ እናገኘዋለን እና እንግዲህ በመጽሐፍ ቅዱሳችን ውስጥ ትዳርን ሲገልጽ ሁለቱም አንድ ስጋ ይሆናሉ ብሎ ቃሉን ያስቀምጥልናል እና ይሄ ሁለቱ አንድ ስጋ ይሆናሉ ሲባል ምን ማለት ነው? የመጽሐፍ ቅዱስ ትንቢትንስ ለመረዳት እንዴት ይጠቅመናል የሚለውን የምንወያይበት ይሆናል። ወንድማችን ሀይሉ። እሺ፣ በድጋሚ እንደምን አደራችሁ። እግዚአብሔር ስለዚህ የበረከት ጊዜ እጅግ አድርገን እናመሰግነዋለን። እንግዲህ በዚህ የሰንበት ትምህርት የመጽሐፍ ቅዱስ ጥናታችን ላይ ትንቢቶችን እግዚአብሔር በመጽሐፍ ቅዱሳችን ውስጥ የገለጻቸውን እውነቶች ለመረዳት እንድንችል ዘንድ የተለያዩ ምሳሌዎችን ወይም ተምሳሌቶችን፣ ምልክቶችን እያጠናን ያለንበት ኳርተር ነው። በዛሬው ሰንበት ትምህርታችን ላይ እህቴ እንደገለጸችው የትዳርን ምሳሌነት፣ ትዳር በመጽሐፍ ቅዱስ ውስጥ በምን ምሳሌነት ነው፣ ምን አይነት የመጽሐፍ ቅዱስ እውነቶችን ወይም በመጽሐፍ ቅዱስ ውስጥ የተገለጹ ትንቢቶችን ለማስተዋል ትዳር እንዴት ነው የሚጠቅመን የሚለውን እናያለን። በመጀመሪያው ክፍል ላይ እህቴ እንዳነሳችው የትዳር ሀሳብ ጀማሪው እግዚአብሔር ነው። የትዳር ሀሳብ የእግዚአብሔር ሀሳብ ነው። ዛሬ ሰዎች እንደፈለጉ አድርገው ትዳር እንደዚህ ሊሆን ይችላል እንደዚህም ሊሆን ይችላል ማለት አይችሉም። ምክንያቱም የትዳር መስራቹ እግዚአብሔር ነው። ትዳር እንዴት መሆን እንዳለበት መርሆችንም ሕጎችንም ያስቀመጠው እግዚአብሔር አምላክ ራሱ ነው። ስለዚህ በዚህ መሰረት እግዚአብሔር ትዳርን ሲመሰርት በዘፍጥረት ላይ የተገለጸው ምዕራፍ 2 ቁጥር 24 ላይ ስታነቡ ሰውን እንደዚሁ እናትና አባቱን ይተዋል፣ ከዛ ከሚስቱም ጋር ይጣበቃል፣ ሁለቱም ምን ይሆናሉ? አንድ ስጋ ይሆናሉ ይላል። ይህ እንግዲህ እግዚአብሔር ይህንን ትዳር ሲመሰርት በወንድና በሴት መካከል የሚደረግ ከፍተኛ ጥልቅ የሆነ የፍቅር ጥምረትንና አንድነትን ለመግለጽ የተጠቀመበት ቃል ነው። ይሄ አንድ ስጋ የሚለው እኛ ከምናብራራውን በላይ ነው። ምናልባት ጥሩ ምሳሌ ሆኖ ጥቂት ሊያብራራልን የሚችለው ባልና ሚስት የሆኑ ወይም ያገቡ ባለትዳሮች በጥቂቱ ያስተውሉታል። አንድ ስጋ የሚለው ቃል በመንፈስም በአካልም በስሜትም ያለን አንድነትንና አብሮነትን ለመግለጽ የተጠቀመበት ቃል ነው። ስለዚህ ይሄ ጥልቅ የሆነ ፍቅር በተለይ በኤፌሶን መጽሐፍ ምዕራፍ 5 ላይ ጳውሎስ ቤተ ክርስቲያንና ክርስቶስን ቤተ ክርስቲያን እንደ ሙሽራ ክርስቶስ ደግሞ እንደ ባል አድርጎ ሲገልጸው ይሄ ሁለቱ አንድ ይሆናሉ፣ ሁለቱ አንድ ስጋ ይሆናሉ የሚለውን ይሄ ታላቅ ሚስጥር ነው። ይህንን የምናገረው ይላል በክርስቶስ ኢየሱስና በቤተ ክርስቲያን መካከል ስላለው ነው እየተናገሩ ያለው ብሎ ይናገራል። ስለዚህ ትዳር በመጽሐፍ ቅዱስ ውስጥ ተምሳሌነቱ በእግዚአብሔርና በሕዝቡ መካከል ያለ የፍቅር ግንኙነትን የፍቅር ታሪክን ያንን ለመግለጽ በመጽሐፍ ቅዱሳችን ላይ ተጠቅሟል። ከዚህ በኋላም በምናያቸው ምሳሌዎች በተለይ በብሉይ ኪዳን እግዚአብሔር ከሕዝቡ ጋር ራሱን እንደ ባል፣ ራሱን እንደ አፍቃሪ፣ ራሱን ፍቅረኛን ለማግኘት ፍቅረኛን ሙሽራን ለማዘጋጀት እንዴት አድርጎ ትልቅ ርቀትን ወይም ደግሞ ትልቅ ዋጋ እንደከፈለ የምናይበት ነው። በአዲስ ኪዳን ስንመጣ ደግሞ ክርስቶስ ሙሽራዋ የሆነች ቤተ ክርስቲያንን ወይም ደግሞ እኛን እርሱና እኛ የፍቅር ግንኙነት እንድናደርግ
ክርስቶስ ምን ያህል ርቀትን ሄዶ ለእኛ የፍቅር ጥያቄን እንዳቀረበልን ያንን የሚያመለክት ምሳሌ ነው። ስለዚህ የትዳር መሰረቱ ቃል ኪዳናዊ የሆነ ፍቅር ነው። ትዳር የሚመሰረተው በቃል ኪዳን ነው። ቆይታው ምን ያህል ነው ካልን ደግሞ በታማኝነት እስከ እድሜ ልክ ነው። ኤክስፓየር ዴት የለውም ማለት ነው። ወይም ደግሞ በሌላ መልኩ እግዚአብሔር ፍቺ የሚባል ነገር የእግዚአብሔር ሀሳብ አይደለም። እንደውም እግዚአብሔር ሲገልጽ ምን ይላል? ፍቺ እጠላለሁ ይላል። አሁን ያው በዘመናችን ታውቃላችሁ ሰይጣን በዚህ ትዳር ላይ ታላቅ ተጋድሎ እያደረገ ነው። ፍቺ ኦኬ ችግር የለውም የሚባልበት ደረጃ ደርሰናል። ወንድና ሴት ባይኮኑም ችግር የለም እስከ ተስማማ ድረስ ነው። የትዳርን እግዚአብሔር በትዳር ውስጥ ያስቀመጣቸውን እነዛን ጥልቅ የሆኑ የመጽሐፍ ቅዱስ እውነቶች እንዳንረዳ እንደ ባለ ትዳርም በትዳር ውስጥ ያለውን በረከት እንዳንለማመድ ሰይጣን በትዳር ላይ ትልቅ ጥቃት ሰንዝሯል። በመጨረሻም ይሄ ክርስቶስና ቤተ ክርስቲያን አንድ እንዳይሆኑ ይሄ አንድነት እንዳይፈጠር በመጨረሻ ዘመንም አብዝቶ ሰይጣን በታላቅ ጦርነት እንደሚሰራ ነው። ስለዚህ የመጨረሻው ጥያቄ የሚሆነው ልክ እንደ ባልና ሚስት ክርስቶስ ኢየሱስም እግዚአብሔርም ከእኛ ጋር የጠለቀና አንድ የሆነ የተቀራረበ ግንኙነትን መመስረት ይፈልጋል። በባልና ሚስት መካከል እንዳለው አንድነት እኛና እሱ የጠለቀ የፍቅር ግንኙነት እንዲኖረን ይፈልጋል። ስለዚህ እግዚአብሔር ለዚህ የጠለቀ የፍቅር ግንኙነት ለዚህ ህብረትና አንድነት ብዙ ርቀትን ብዙ ዋጋን ከፍሎ ዛሬም በደጃችን ቆሞ የእኛን ምርጫ ይጠይቀናል። እኛስ ከእሱ ጋር እንደዚህ አይነት የጠለቀ ግንኙነት እንዲኖረን እንፈልጋለን ወይ? ምንፈልግ ከሆነ ደግሞ ይሄ የሚንጸባረቅባቸው ብዙ ምሳሌዎች አሉ። ያንን በማድረግ ግንኙነታችንን ከእሱ ጋር የጠለቀ እንድናደርግ ይሄ የእግዚአብሔር ጥሪ ለኛ ነው ማለት ነው። አካሄዱ ካለን ሰዓት አንጻር ብዙ አንገፋም እዚህ ሀሳብ ላይ በቂ የሆነ ሀሳብ ሰጥቶናል እና እግዚአብሔር ትዳርን ሲመሰርት ዋናው ዓላማው ከህዝቡ ጋር የጠለቀ ግንኙነት እንዲኖረው ብለናል እና ያንንም ለማጠናከር ከትዳር በተጨማሪ የሰጠን ሰንበትን ነበረ። ሰንበትን እግዚአብሔር ከህዝቡ ጋር ከአዳምና ከሔዋን ጋር የበለጠ ግንኙነት እንዲኖረው ለይቶ የሰጣቸው እንደሆነ እንመለከታለን እና ትዳርንም ሲያስብ ወንድሜ ኃይሉ እንዳለው ለዘለዓለም የማይቋረጥ አድርጎ አስቦ እግዚአብሔር አዘጋጅቶት እንደነበር፣ ነገር ግን የሰው ልጅ በውድቀቱ ያንን የእግዚአብሔር እቅድ እንዳሰናከለ፣ እንደዛም ሆኖ ግን እግዚአብሔር የማይገባንን ይቅርታ ሰጥቶ ወደ ራሱ እንደመለሰን ከነጉድለታችን እንደተቀበለን ይቅር እንዳለን እንመለከታለን እና የእግዚአብሔር ሀሳብና ዓላማ ያ እንደሆነ እንመለከታለን። አንድ ማስታወቂያ ያለ እሱን ተናግሬ ወደ ቀጣዩ ክፍል አልፋለሁ። ዛሬ የምትጠመቁ ተጠማቂዎች ካላችሁ እዚህ ክቡ አዳራሽ ጋር እየጠበቋችሁ ስለሆነ እንድትገኙላቸው እየጠበቋችሁ ነው። ለመድገም ያክል ዛሬ የምትጠመቁ ተጠማቂዎች ካላችሁ ክቡ አዳራሽ እንድትሄዱላቸው። ነሞኒ ጩፓዳፍ ቆቆፍተኒ ቶይ ወልደናኖ አዳዳት ይፍተን ገረጭናቸ አቻኑ ከነጠቀኑ ባደን ደራኬሰን ስኔጋ ጅሩ ዋንተይፍ ወሪ ቆፔሰን አያታ እግዚአብሔር ይባርክ ፓስተር። ታሪካችንን ስንቀጥል እግዚአብሔር እንግዲህ በሕዝቅኤል 16 ላይ አንድ ያስቀመጠልን ታሪክ አለ። ይቺ ውቧ ሙሽራ እግዚአብሔር ያነሳት ያሳመራትን ሙሽራ እንመለከታለን እና ይህንን ስንመለከት እግዚአብሔር ከሕዝቡ ጋር ሊኖረው ስለሚፈልገው ግንኙነት እንመለከታለን እና ግን ለእግዚአብሔር ታማኝ ካለመሆን ጋር ያለውን ሀሳብ እህታችን ሰላም ልታነሳለን ይሆናል። ለእግዚአብሔር ታማኝ አለመሆን የሚያስከትላቸውን መዘዞች። ሰላም ለእናንተ ይሁን እግዚአብሔር ቤተሰቦች። በዚህ በሕዝቅኤል 16 ላይ እየተጠቀሰውን ሀሳብ ስንመለከት ይህ የኛ ታሪክ ነው። ከየት ነበር እግዚአብሔር ያገኘን? ከየት ነበር እግዚአብሔር ያነሳን? እንዴት አድርጎ ነው ለዚህ ክብር ያበቃን የሚለውን ነገር እንድናስተውል ያስፈልገናል። በሕዝቅኤል 16 ላይ ገና በተወለድሽ ጊዜ ይላል በደምሽ እያለሽ ማንም ሊያስተውልሽ በማይችልሽ ሁኔታ ምን ሆነሽ ነበር ይላል? ተጥለሽ ነበር። ማንም አራራልሽም ይላል። ነገር ግን እኔ ባለፍኩኝ ጊዜ መጎናጸፊያዬን ጣልኩብሽ።
አጠብኩሽ፣ አነጻሁሽ፣ አሳደግኩሽ። ደግሞም ለጋብቻ በደረስሽ ጊዜ ምን አደረግኩሽ ነው የሚለው? የራሴ ያደረግኩሽ፣ ቃል ኪዳን ገባሁልሽ፣ ታሪክሽን ሕይወትሽን ሁሉ ለወጥኩ። ደግሞም የከበረውን ጸጋዬን አለበስኩሽ፣ መጎናጸፊያዬን ደረብኩልሽ። ውበትሽ እየደመቀ ሄደ ይላል። እያበብሽ፣ እያማርሽ፣ እየተዋብሽ ሄድሽ። እግዚአብሔር በምን አይነት ፍቅር እንደወደደን ደግሞም ዛሬ በዚህ ክብር ላይ እንዴት እንዳስቀመጠን ስናስብ እግዚአብሔር ምን ያህል መልካም አምላክ፣ ምን ያህል የምህረት አምላክ፣ ምን ያህል አፍቃሪ አምላክ እንደሆነ እንድናስተውል ያስፈልጋል። ይህቺ ውብ ሙሽራ ክርስቶስ ያከበራት፣ ክርስቶስ ያጌጠላት፣ ውበቷ በደመቀና ባማረች ጊዜ ልቧ ምን አደረገ ይላል? ሸፈተ። ክርስቶስ ይበቃኛል ማለት አቃታት። የተደረገላትን ሁሉ ረሳችና ዓይኖቿ ወደ ውጭ መቀላመጥ ጀመሩ። ውብ ሙሽራ ከመባል ይልቅ ምን አይነት ስም ተሰጣት? ጋለሞታ ወይንም ደግሞ አመንዝራ ሆነች። ወገኖቼ እግዚአብሔር ያደረገልንን የወደደንን ፍቅር መርሳት ስንጀምር ልባችን በትዕቢት ይሞላል። ትዕቢት ደግሞ የውድቀት መጀመሪያ ነው። ይህቺ ሙሽራ ውበቷን ያላትን ነገር ተመለከተችና ለዚህ ሁሉ ክብር ያበቃትን እግዚአብሔርን ምን አደረገች? ረሳችው፣ ጣለችው፣ ተወችው። ከዚህም የተነሳ ውድቀት እንደሆነ እንመለከታለን። እሺ፣ ፓስተር ፉፋና ፓስተር አሰፋ ውጭ ትፈልጋላችሁ። ፓስተር ፉፋና ፓስተር አሰፋ ውጭ ትፈልጋላችሁ። ይቅርታ፣ ሀሳቤን ቀጥላለሁ። ከዛ በዚህ በሕዝቅኤል ላይ የምናያት ሴት በገዛ ራሷ ውበት መመካት ጀመረች። ጽድቃችን ኢየሱስን ጥለን በራሳችን ጽድቅ መመካት ስንጀምር የነበረንን ክብር ሁሉ እናጣለን። እግዚአብሔር ያዘጋጀልንን መልካም ነገር ሁሉ እንጥላለን። ወገኖቼ እስቲ ራሳችሁን ተመልከቱ። በልጅነት ፍቅራችሁ ክርስቶስን በተቀበላችሁበት መውደድ አሁንም በቅድስና ውስጥ ነው ያላችሁት? ሙሽራው ኢየሱስ ቢመጣ ለመገናኘት ሁላችንም ተዘጋጅተናል? የጽድቅ ልብሳችንን እንደለበስን ነው? አላረከስነውም? ያንን የክርስቶስ ኢየሱስን ያለበሰንን ጸጋ በጣም እንድናስተውል ይገባናል። ውቧ ሙሽራ ክርስቶስ የወደዳት የመረጣት ሙሽራ መንገዷን ስታ እንደነበረ እንመለከታለን። ነገር ግን ዛሬም የእግዚአብሔር ምሕረት ለእኛ ነው። ዛሬም እግዚአብሔር በእኛ ተስፋ አልቆረጠም። እግዚአብሔር የእንደገና አምላክ ነው። ስለዚህ ይህንን ጥሪ ልናስተውል ይገባል። ከታች ያነሳንን ለዚህ ክብር ያበቃንን ቃል ኪዳን የገባልንን የኔ ናቸው ያለንን እግዚአብሔርን እስከ መጨረሻ ድረስ ልንጠብቀው፣ በክብሩ ሲመጣ ይህ ስንጠብቀው የነበረው አምላካችን ነው ብለን ለመገናኘት እንድንችል እሱ በመንፈሱ ይርዳን። ተባረኩ። አቤል ባርክሽ። ሰላም ካነሳችሁ ሀሳብ የተወሰነ ለመጨመር ያክል እንግዲህ ይህችን ውቧን ሙሽራ ስንመለከት ሰው አይቶ ሊራራላት የማይችል ደሟ እንኳን ያልተጠረገላት ማንም ሊረዳት የማይወድ አይነት ነበረች እና እግዚአብሔር ተጥላ ባያት ጊዜ እንዳጠባት፣ እንደቀባት፣ እንዳሳመራት ደግሞም ካደገች በኋላ ለመፈቀርን በደረሰች ጊዜ እግዚአብሔር ለራሱ እንደመረጣት እንመለከታለን እና ያን ሁሉ ያደረገላትን አምላክ ግን እንደተወችው ወደ አመንዝራነት እንደሄደች እንመለከታለን እና ግን በዛም ውስጥ እግዚአብሔር የማይሰለች ፍቅሩን ሲያሳያት እንደነበር እንመለከታለን እና የአመንዝረነቷን ጥግ ሲናገር እንደ ከሌሎች ሁሉ የባሰ ነበር፣ አንቺ ነበርሽ ዋጋ የምትከፍያቸው ይላል እና ምንም እንዳልተደረገላት እንደ ኃጢአቷን አብዝታ እንደነበር ይናገራል እና በዛም ውስጥ ግን እግዚአብሔር አሁንም ፈላጊ ሆኖ እግዚአብሔር እንደገና ወዷት ሲሄድ እንመለከታለን እና ይህንን እንመለከታለን። ከዛው ቀጥለን የሆሴን አመንዝራ ሚስት እንመለከታለን። እንግዲህ የሆሴን አመንዝራ ሚስት ይህንን አጠቃለን ከተመለከትን በኋላ በዚህ ዘመን በእኛ
ጊዜ ህዝብ ወይም ደግሞ ቤተክርስቲያንም የአመነዘረች የምንለው በየትኛው ኃጢአት ስትወድቅ ነው ወይም መጽሐፍ ቅዱሳችን ምንዝር የሚለው የትኛውንም የሚለውን አብረን የምንመለከት ይሆናል እና ከውቧ ሙሽራ እንደ አንድ መርሳት የሌለብኝን ሀሳብ ሳነሳ እንግዲህ በራሷ ውበት እንደተኩራራች እንመለከታለን። እኔ ከሰጠውሽ ውበት ነው የሚለው እና እሱ ከሰጣት ውበት አንጻር ነበር ውብ የሆነችው መነጋገሪያ የሆነችው እና ነገር ግን በውበቷ እንደተመካች እንመለከታለን እና እግዚአብሔር ነበር ሞገሱን የሰጣት። እኛም የዳነው ከክርስቶስ ነው። ከራሳችን ሆነ የምንለው ነገር እንደሌለ የፈጠረን ከውድቀት በኋላም ያየን ልጁን ልኮ ያዳነን ክርስቶስ ሆኖ ሳለ መልሶ ግን ክርስቶስን መተውና መርሳት እንደሌለብን የእኛ ነው ብለው የምንመካበት ነገር እንደሌለ ከዚች ከሕዝቅኤል 16 ወይም ከእስራኤል ታሪክ የምንመለከት ይሆናል። የሆሴዕ ሚስት ስንመለከት እንግዲህ ብቻ አመንዝራዋን ሴት እንግዲህ እግዚአብሔር ለወገኖቹ ያለውን ፍቅር እና ከዳተኛውን ሰው እግዚአብሔር ለመመለስ የሚሄደውን ርቀት እንመለከታለን እና ያንን አንድ የጠፋውን ሰው ለመመለስ ምን ያክል ዋጋ እንደተከፈለስ እና ያ ምን ያስተምረናል የሚለውን ወንድማችን ገለቶ የተወሰነ ሀሳብ ይሰጠናል። የማክሰኞ ክፍል ላይ እግዚአብሔር ያልተለመደ ጥያቄ ያልተለመደ እንግዳ ነገር ለሆሴዕ ሲሰጠው ምናልባት ብዙዎቻችን እንደነቅ ይሆናል። ግን ያላደረገውን አድርጉ የሚል አምላክ አይደለም የምናመልከው እና የአመንዝራይቷን ሴት እንዲያገባ በዓላማ እግዚአብሔር በወንጌል ውስጥ በቃል ውስጥ ያልተለመደ ጥያቄ አድርጓል እና ይሄ ከኛ አንጻር የእኛን ስሜት የሚረብሽ ነው። በጣም እንዴት እንዲህ ይደረጋል፣ እንዴት እንዲህ ይሆናል ምንለው። ግን ከእግዚአብሔር ፐርስፔክቲቭ ከእግዚአብሔር አይኖች አንጻር ደግሞ ስንመለከተው ምንም እንኳን የሚያምና ምንም እንኳን የሚረብሽ ቢሆንም እግዚአብሔር ለልጆቹ ስላደረገው ነገር እንድንረዳ የፈለገው ነገር አለ እና እግዚአብሔር አስቀድሞ እጅግ መልካም የሆነችን ሚስት ለራሱ እስራኤልን አድርጎ መርጧል። ቃል ኪዳን አድርጓል። ህዝቡን ሲመርጥ በጋብቻ ቃል ኪዳን የጋብቻን ተምሳሌት በማቅረብ ከእሱ ጋር ያላቸው ግንኙነት ልክ ጋብቻ ውስጥ እንዳለው አይነት ግንኙነት ሁለቱ ለቃል ኪዳኑ ታማኝ በመሆን እንዲቆዩ አብረው የሚጸኑበትን ቃል ኪዳን አሳይቷል። ነገር ግን ብዙ ጊዜ ቺት ስታረግበት በተደጋጋሚ ስታማግጥበት ወይም ደግሞ ከታማኝነቷ ስትሸሽበት እንደተቸገረና በጣም ደግሞ በዚህ ሳምንት በነበረን ቆይታ እናየዋለን። በጣም ለሰው ልጆች እጅግ በጣም ከባዱ ህመም የሚከሰተው በጋብቻ ውስጥ ብዙ ሰዎች ዛሬ እንደምናየው እና ያም ደግሞ አንዲት ትዳር አጋር ታማኝ ሳይሆን ሲያፈነግጥ የሚመጣው ቁስል፣ የሚመጣው ህመም፣ የሚመጣው ስቃይ ነው። ዛሬ ብዙዎች በሀዘን ውስጥ ነው ያሉት በትዳራቸው ውስጥ ከሚያዩት ነገር የተነሳ እና የኃጢአትን አስከፊነት እና በእግዚአብሔር ላይ እያደረስንበት ያለውን ህመምና ስቃይ እንድናይ እግዚአብሔር በጋብቻ ውስጥ ካለው ግንኙነት ጋር በምሳሌ አድርጎ ተናግሯል እና ይህንን በምሳሌ እንድናይ ሲፈልግ ምንድን ነው በዚህ ዘመን ደግሞ ብዙ ጊዜ እያደረግን ያለንበት ነገር የሚለውን በትንሹ ማየት ያስፈልግናል። በምክንያት ያለችው ቤተክርስቲያን በዙሪያው ያሉትን ከነዓናውያንና ሌሎችም አሕዛቦችን በመመልከት አፈንግጣ በመሄድ በእግዚአብሔር ላይ ስታመነዘር ነው። አሁን በአዲስ ኪዳን ያለችው ቤተክርስቲያን እዚህ ጸሐፊ ወይ ሰንበት ትምህርቱ ጸሐፊ ብዙ ጊዜ የእግዚአብሔር ሕዝቦች አሁን በቤተክርስቲያን ውስጥ ለሚታየው ችግር በዘመኑ ለምንጋፈጣቸው ችግሮች መፍትሄ ብለው የሚያመጧቸውን ነገሮች ስትመለከቱ ከእግዚአብሔር የሚያርቅ ነው እና እነዚህ ለሚታዩ ችግሮች እያመጣናቸው ያሉ መፍትሄዎች እጅግ በጣም አደገኛ ደግሞ ችግሩን ከስር መሰረቱ የሚፈታ አይደለም። ለምሳሌ አንዱ የአምልኮ ጉዳይ ነው። ቤተክርስቲያንን በጣም በየስፍራው የሚከፋፍለው እና ለዚህ መፍትሄው ምንድን ነው? በቤተክርስቲያን ውስጥ በወጣቶች ውስጥ ላለው ችግር፣ በጋብቻ ንጽህና በኩል ላለው ችግር፣ ከቤተክርስቲያን ለቤተክርስቲያን አስራትን ከመመለስ ጋር በተያያዘ በቅርብ በአሜሪካ
መሪዎች በሚገባ እየተጠቀሙበት ስላልሆነ ሌሎች ሚኒስትሪዎች ወይም ለሌሎች ታማኝ ለሆኑ መስጠት አለበት የሚል ትልቅ ክርክር ነው። ችግሩ አለ፣ ግን መፍትሄው ደግሞ በጣም ከእግዚአብሔር የሚለየን ይሆናል። ለችግሮች የምንሰጠው መፍትሄ አሁን በእግዚአብሔር ላይ በታማኝነት እንድንቆይ የሚያደርግ ነው፣ ወይም ደግሞ እንድናማግጥበት ወይም እንድናመነዝር የሚያደርግ ሊሆን ይችላል። ከእግዚአብሔር ባለን ግንኙነት ሊለየን የሚችል ሊሆን ይችላል እና እግዚአብሔር በዚህ በሆሴ ታሪክ ውስጥ የጠፋውን እና የተበላሸውን ነገር ለማስተካከል የሄደበትን ርቀት የታገሰውን ትዕግስት በደንብ የሚያሳየን ነው እና ባቢሎንን ሲጠራ ከዚህ አንጻር ነው። በጣም ከከፋ ርኩሰት ህዝቡን ሲጠራ አጋንንት የሞላበት ጨለማ የተዋጠበትን ህዝቡን ህዝቤ ብሎ በመጥራት ሲጠራ ያ ራሱ በራሱ በጣም ትልቅ ነገር ነው እና ዛሬ መንፈሳዊ ግልሙትናዎች አሉ በቤተ ክርስቲያን ውስጥ እና ከዚህ አንጻር ከእግዚአብሔር ለመፍትሄ ስንል የምንሄድባቸው መንገዶችን ማሰብ አለብን። ያ በዛ መንገድ ምናልባት መንፈሳዊ ንዝርና ውስጥ እንዳንገባ መጠንቀቅ አለብን። ለሙዚቃው ችግር፣ ለአምልኮ ችግር፣ በወጣቶች ላለው ችግር፣ በቤተክርስቲያን አመራር ላለው ችግር፣ ለብዙዎቹ ችግሮች መፍትሄ ብለን የምናመጣቸው ነገሮች ከእግዚአብሔር የማይለዩ እንደሆኑ እንድናስብ ሰንበት ትምህርቱ ጥቂት ጥቆማዎች ይሰጠናል እና ይህንን ነው ባጭሩ መመልከት እንችላለን። እግዚአብሔር ባርክ። ወደ ቀጣዩ ክፍል አልፍና መጨረሻ ላይ ያልተነኩ ሀሳቦች ካሉ የምንመለስባቸው ይሆናል። ቀጥለን ስንመለከት የይስሐቅንና የርብቃን ጋብቻ እንመለከታለን እና በዘፍጥረት ላይ ያለውን ስንመለከት ዘፍጥረት 24 ላይ ማለት ነው እና እግዚአብሔር ከኛ ጋር በራሱ ተነሳሽነት ከኛ ጋር ህብረት መፍጠር ሲፈልግና የእኛ ምርጫ ደግሞ በአብርሃም በይስሐቅና በርብቃ ጋብቻ ውስጥ የእኛ ምርጫ የሰው ምርጫና የእግዚአብሔርን ህብረት የመፍጠር ፍላጎት እንዴት እናየዋለን የሚለውን ወንድማችን ኃይሉ ተወሰነ። እሺ ቴንኪው። የይስሐቅና የርብቃ ጋብቻ ብዙ ጊዜ የተማርነው ትዳር ሲነሳ የእነዚህ ሁለት ባለትዳሮች ህይወት ብዙ ጊዜ ተምረናል። አንደኛው ብዙ ጊዜ ተደጋግሞ የሚነሳው አብርሃም ይወክለኛል ያለውን አገልጋይ ለልጁ ሚስት እንዲመርጥለት በሚልከው ጊዜ አንድ ማስጠንቀቂያ ሰጥቶታል። ለልጄ ከነዚህ ከከነዓን መካከል ከከነዓን ሴቶች መካከል ሚስት እንዳትመርጥ ቃል ግባልኝ፣ መሐላ አድርግልኝ ብሎ ከከነዓን ሴቶች ጋር እግዚአብሔርን ከማያውቁ ሴቶች ጋር መቀላቀል ያለውን አደገኝነት አብርሃም ምን ያህል እንዳስተዋለ የተገለጸበት ክፍል አለ። አስማለው ይላል፣ ቃል ግባልኝ። በፍጹም እንደዚህ በቀላሉ የሚታይ ነገር አይደለም። ስለዚህ ከዚህ ትልቅ ተምሳሌነቱ የእግዚአብሔር ሕዝብ እውነት የሆነውን የእግዚአብሔርን ቃል የሚያውቅ እውነት የተገለጠለት የእግዚአብሔር ሕዝብ ከሌላ ጋር ሲቀላቀል እውነት ካልሆነ እግዚአብሔር ከማይከብርበት በዙሪያቸው ካሉ ሰዎች ጋር ሲቀላቀሉ በትዳርም ይሁን በሌላ መልኩ በአምልኮ እግዚአብሔር ቀላል ቦታ የሚሰጠው አይደለም። አባት አብርሃም እንኳን ለአገልጋዩ ለተወካይ ይህን ያህል አስጠንቅቋል። ከዛ በኋላ አገልጋዩ አባቱን ወይም አብርሃም የወከለው ይህ አገልጋይ ብዙ ስጦታን ይዞ ይህንን የፍቅር ጥያቄ ለማቅረብ ርብቃ ጋር የሄደው ራሱ ነው። ብዙ ስጦታን ይዟል። ብዙ ዋጋንም ከፍሎ ነው። ብዙ መንገድ ተጉዞ ነው። ስለዚህ ይሄ የሚያሳየን ምሳሌ ግልጽ ነው። እኛ አይደለንም እግዚአብሔርን የፈለግነው። ለዚህ የፍቅር ግንኙነት መመስረት ጥያቄውን ያቀረብነው ወይም ደግሞ ተነሳሽነቱን የወሰድነው እኛ አይደለንም። እግዚአብሔር ራሱ ነው በራችን ድረስ መጥቶ ክርስቶስ ኢየሱስ ራሱ ነው ከሰማይ ዙፋኑን ለቆ ወደ ምድር መጥቶ ይህንን የፍቅር ጥያቄ ያቀረበልን ይህንን ዘላለማዊ የሆነ ግንኙነት ከእርሱ ጋር ህብረት እንዲኖረን ታላቅን ዋጋ ከፍሎ ጥያቄ እያቀረበ ያለው ክርስቶስ ራሱ ነው። ዛሬ ደግሞ በመንፈስ ቅዱስ አማካኝነት ብዙ በረከትን ይዞ ይህንን ግብዣ ብትቀበሉ ትባረካላችሁ እያለ ጥያቄ የሚያቀርበው ዛሬም ራሱ ነው። ተነሳሽነቱን ራሱን የወሰደው። በመጨረሻ እዚህ ክፍል ላይ የምናየው ይሄ ጥያቄ ሲቀርብላት ርብቃ ቤተሰቦቿ ጠርተው ያሏት ነገር አለ። ራሷ ትጠየቅ ተባለ። ርብቃ ተጠርታ ከዚህ ሰው ጋር መሄድ ትፈልጊያለሽ? ከዛ በኋላ የርብቃ መልስ ምንድን ነው? አዎ ከዚህ ሰው ጋር እሄዳለሁ ብላ በራሷ ምርጫና ተነሳሽነት ውሳኔውን ወይም ይህንን ግብዣ እንደተቀበለች እንመለከታለን። ዛሬም ቢሆን እግዚአብሔር ምንም እንኳን ብዙ
ዋጋ ቢከፍልም ምንም እንኳን ብዙ ርቀት ቢሄድም ክርስቶስ ትልቅ መስዋዕትነት ቢከፍልም ዛሬም ግን የተማጽኖ ጥያቄ ነው ለቤተ ክርስቲያን እያቀረበ ያለው። ልክ በመኃልየ መኃልይ እንደተጠቀሰው ውዴ ሆይ ብዙ ርቀት ተጉዤ ብዙ በረከትን በእጆቼ ይዤ በደጃፍሽ ላይ ያለው በሩን አንኳኳለሁ፣ እባክሽ ምን በይልኝ ክፈችልኝ። ስለዚህ ዛሬም ይህ ጥያቄ ለእኛ ነው። ዋጋ ተከፍሎልናል። እግዚአብሔር ይህ የፍቅር ግንኙነት እንዲመሰረት፣ ይህ ህብረት፣ ይህ ዘላለማዊ አንድነት እንዲመሰረት እግዚአብሔር ትልቅ ዋጋ ከፍሏል። ጥያቄውን ግብዣውን ልክ ለርብቃ እንደተጠየቀችው ለህዝቦቹ ዛሬም ያቀርባል። እኛም በፍቅር በራችንን መክፈት እንድንችል እግዚአብሔር ጸጋውን ያብዛል። እግዚአብሔር ይባርክ። ይሄ ጥሪ እንዳለ ሆኖ ደግሞ አንድ የመጨረሻ ታሪክ አለ። በጋለሞታዋ ሴት ላይ የሚሰጥ ፍርድ አለና ክርስቶስ በመጨረሻ ጊዜ በሚመጣበት ሰዓት ላይ ህዝቡን ወይም ቤተክርስቲያን ሙሽራ ሁና ትጠብቀዋለች። እሱ ሙሽራው ይመጣልና በእሱ መምጣትና በጋለሞታዋ ሴት ላይ የሚሰጥ ፍርድ አለና እሱንስ እንዴት እናየዋለን? እነዚህ ሁለት ክስተቶች በአንዴ የሚሆኑ ናቸውና ይሄንን እንዴት እናየዋለን? ይሄ የፍርድስ ጊዜ ላልተቀበሉት እስከ መቼ የሚቆይ ነው እግዚአብሔር ምሕረት የሚለውን እህታችን ሰላም ሐሙስ ላይ ያለውን ሀሳብ ስንመለከት ጋለሞታ ወይም ደግሞ አመንዝራ የሚለውን ሀሳብ በደንብ እንድናስተውለው ፈልጋለሁ። ቃል ኪዳኑን ያልጠበቀ ወይንም ደግሞ እግዚአብሔር ጋር በታማኝነት መቀጠል መኖር ያልቻለ ወደ ትዳር ስናመጣው ደግሞ በትዳሩ ላይ የሚወሰድ ታማኝ ያልሆነ ከመንገድ የወጣ የሚለውን ሀሳብ